ምኑ? አንቺ ነሽ አይደል ልጅህን እንደንስሳ እየነዳሽ ለገበያ ያቀረብሻት? ምንድነው የምታወሪው? እኔ የሉሊት እናት ነኝ። ምን? አንቺ ደግሞ ሮዛ የዳዊት ባለቤት እኮ። ልክ እንደ ልጅሽ ጎትቶ እዚህ ድረስ አመጣሽ? እኔ ራሴው ነኝ የመጣሁት። እንኳን ወደ ገሃነሙ ዓለም በሰላም መጣሽ። በወላዲቷ ጀብድህ እንደቀጠለ ነው። ቆይ ግን አንቺ መቼ ነው ትክክለኛ ቃላት ተጠቅመሽ የምታወሪው? ያው ያንተ እብደት ሲያቆም ነው። እሺ ለምን ይፈልግሽ? መጀመሪያ ልጅየውን አመጣ፣ አሁን ደግሞ እናትየውን ጎጅተ መጣ አይደል? እናማ ሉሊትን ስታመጣ ተሳስተ ነበር። ከዛ በኋላ ደግሞ በድጋሚ ተሳሳትክ። ደግሞ ምንም ነገር ከማድረግ በፊት እኔን እንደምታማክረኝ ቃል ገብተህልኝ ነበር። አሁን ግን ልጅቷ ያልበቃችኝ ይመስል እናቷንም ጨምረህልኛል። ሰሚኛለሽ? አንቺ እዚህ ቤት ምንም አይነት የመወሰን መብት የለሽ። እንደ ማንኛውም ሰው እንግዳ ነሽ። ኤኒ ታይም ላባረርሽ እችላለሁ። ገባሽ? አትሳሳት። አሁንም እኮ ሚስት ነኝ። ቆይ አሁን ምንድን ነው የምትይው? አሮጊቷን አባራት። ልንገርሽ፣ ለእኔ በዛት በጣም ቀላሉ ነገር ምን እንደሆነ ታውቂያለሽ? አንቺን ከዚህ ቤት ማባረር። ብትችል ኖሮ ታደርገው ነበር፣ ግን ደግሞ አልችልም። የትኛውም ህግ ቦታ ሄደ የፍች ወረቀትን ማስገባት ትችላለህ፣ ግን ደግሞ እኔ እስካልፈለግኩኝ ድረስ ምንም ነገር ማድረግ አልችልም። ስማኝማ ውዴ፣ የኔና ያንተ ፕሮሰስ ፍርድ ቤት ከሄደ በትንሹ 3 እና 4 ዓመት ሊፈጅ ይችላል። እስከዛው ደግሞ ሔዋን አጠገብ መድረስ አልችልም። የናፈቀ ገሏንም መንካት አልችልም። እኔን ካስከፋኸኝ እርግማን ነው መሆንብህ። አንቺ ማለት ህይወቴ ውስጥ ስህተት ያበቀለሽ አረም ነሽ። እያስፈራራሁህ አይደለም። እኔ ከወደቅኩኝ አንተም ሆንክ በዙሪያክ ያሉት ሁላችሁም ትወድቃላችሁ። አትጠራጠር። ተራ በተራ አጠፋችኋለሁ። እሺ? ለምንድን ነው የማታዩኝ? አልተውሽም። ልፋ ቢልክ ነው። ሉሊት በፍጹም ይሆናል ብላ ወይም ደግሞ ሊከሰት ይችላል ብላ ያላሰበችው ነገር ተከስቷል ማለት ነው። አንደኛ ነገር እናቷ እሷ ያለችበት ድረስ ከተማ ድረስ መጥተዋል ማለት ነው። እናቷ ወደ ቤት እንደገቡም እንግዲህ በሀዘንና በጭንቀት ባሉበት ሰዓት አይናቸውን እያየች ከኋላቸው እንግዲህ አባትየው መከተሉንና አለመከተሉን ስትጠይቅ ነበር ማለት ነው። እናትየዋ ግን በፍጹም አባትየው አብሮ እንዳልመጣና በህይወት እንደሌለ ነግረዋታል ማለት ነው። በፍጹም ይሄንን ማመን አልቻለችም። ነገሮች እንዴት እንደዚህ እንደፈጠኑና እንዴት እንደዚህ ሊሆን እንደቻለ በጣም ግራ ገብቷታል። አባትየው በእርግጥ ታማሚ ናቸው፣ ግን ለሞት የሚያበቃ ህመም አልነበረባቸውም ማለት ነው። ከዚህ በፊት ከዴቭ ጋር ሄደው ሲጠይቋቸውም ለሞት የሚያበቃ ሁኔታ ላይ በፍጹም አልነበሩም ማለት ነው። አልጋ ላይ ቢውሉም ግን ሞት እንደዚህ በቶሎ ይቀድማቸዋል ብላ በፍጹም አላሰበችም። እናትየዋም እንግዲህ በጣም ለሚወዷትና እሷን ቤተሰቧን በጣም ለምትወደው ለቤተሰቦቿም ብላ ብዙ መስዋዕት እየከፈለች ላለችው ሉሊት አባትሽ ሞቷል ብሎ መናገር እንግዲህ ከምንም በላይ ጭንቅ ሆኖባቸው ነበረ። የመጨረሻዋ ሰዓትም ደርሳ ነግረዋታል ማለት ነው። ሉሊትም እንግዲህ ሀዘኑን ምንም ልትቋቋመው አልቻለችም። ለነሱ ብላ ሁሉንም ነገር እያሳለፈችና ነገ የተሻለ ህይወት ልታኖራቸው እየጣረችና እያሰበች ባለችበት ሰዓት እንግዲህ አባቷን ሞት ቀድሞባታል ማለት ነው። ሀዘኑን ከመቀበል ውጪ ምንም ማድረግ አልቻለችም። በልቧ ምን እንደሚሰማትና ምን ያህል እንደተሰበረች እንግዲህ ፊቷ ላይ የሚታይ ነው ማለት ነው። እናትየዋም ልጇ ላይና እሳቸው ላይ እያረፈ ያለውን ሀዘን እንግዲህ መቋቋም አቅቷቸው ጸጸትና ቁጭት ሲያብሰለስላቸው እያየናቸው ነው ያለው ማለት ነው። ዴቭ እና ባንቴሮም እንግዲህ እሳቸውን ለማጽናናት እየተቻላቸውን እያደረጉ ነው ያሉት ማለት ነው። ሉሊትንም ጨምሮ ከሀዘኗ እንድትወጣና እናቷ ምን ያህል ሀዘን ላይ እንደሆኑ የልጅነት ፍቅራቸውንና ብሏም የልጃቸውን አባት ማጣታቸው ምን ያህል ሊጎዳቸው እንደሚችል ባንቴሮ ለሉሊት እያስረዳ የእሷ ጥንካሬ ደግሞ እሳቸውን ከምንም በላይ ሊያጠነክራቸው እንደሚችልና በጣም ልትጠነክር እንዲገባት ማለትም መጠንከር እንዳለባት ባንቴሮም እየመከራት ነበር ማለት ነው። ለእናትየዋ ስትል ሀዘኗን በውስጧ ውጣ እናቷን ማጽናናት እንዳለባት ሲመክራት ነበር ማለት ነው። እሷም እንግዲህ የባንቴሮ አባባል ትክክል እንደሆነና ጠንከር ብላ እናቷ ደግሞ በህይወት እንዲቆዩላት ጠንክራ ማጠንከር እንዳለባት እየተሰማት ነበረ ማለት ነው።
ሌላው እንግዲህ ከሞታቸው በላይ ማለትም ከሉሊት አባት ሞት በላይም አንገብጋቢው ነገር አሟሟታቸው ነው ማለት ነው። ምክንያቱም የሞቱበት ሁኔታ ማንኛውም ሰው የማይመኙት አይደለም፣ ለወዳጅ ለጥላት ራሱ የማይመኙት አይነት ሆኖ አግኝተውታል ማለት ነው። ይሄ ራሱ ሌላ ትኩሳት ሆኖባቸዋል። አባትሽ ሞቷል፣ ግን የሞተበት ምክንያት ይሄ ነው ብለው ለመናገር እንግዲህ ሌላ ጭንቀት ፈጥሮባቸዋል ማለት ነው በሁሉም ላይ። ዴቭም ሆነ ባንቴሮ ማለትም እናቷም ሆኑ ይሄንን ነገር ለሉሊት ደፍሮ መናገር በጣም ከብዷቸዋል ማለት ነው። እንግዲህ አባትየው የሞቱት በተኙበት ከውጪ በር ተቀርቅሮባቸው በሳት ተቃጥለው ነው የሞቱት ማለት ነው። እንግዲህ የሳት ሞት ምን ያህል ክፉኛ እንደሆነና ራሳቸውንም ለማዳን ምን ያህል ሲፍጨረጨሩ እንደነበረ በምናባቸው እያሰቡ ስቃያቸውንና የሆነ ሰው መጥቶ ከዚህ ጭንቀትን እንዲያድናቸው ሲማጸኑ በህሊናቸው እያሰቡ እንግዲህ ጸጸቱ ገሏቸዋል ማለት ነው። ሉሊትም ይሄንን ነገር ስታስብ የአባቷ ሞት ምን ያህል አሰቃቂ እንደሆነና ምናልባትም ልጃቸው በመንፈስም ሆነ በሆነ ነገር ተከስታ ከውጪ በኩል በሩን ከፍታ ከዚህ እሳት ቃጠሎ ብታድናቸው እየተመኙም እንደነበረና መኙም እንደሚችሉ እያሰቡ ቤተሰቡ በጠቅላላ በጸጸት እየተቃጠለ ነው ያለው ማለት ነው። ስለዚህ እንግዲህ ሉሊት አሁን አባቷ መሞቷን እንጂ የአባቷ ሞት በምን አይነት ምክንያት እንደሆነ በፍጹም አላወቀችም። ይሄንን ስታቅ ደግሞ ሌላ ሀዘን በላይላው ይጨመርባትና የአባቷን ሞት መቋቋም እንዳትችል ሊያደርጋት ስለሚችል ቤተሰቡ በጠቅላላ እንግዲህ እንዴት ሊነግራት እንደሚችልና እንዴት መስማት እንዳለባት እየተማከሩ ባሉበት ሰዓት ዴቭና እናትየው ቃስ ብለው አግባብተውና ሀዘኗ እንዳይበረታባት የእግዚአብሔር በኩል እግዚአብሔር የመጣ እንደሆነና አሜን ብላ እንድትቀበል አድርገው ሊነግሯት እያሰቡ ባሉበት ሰዓት እንግዲህ ይሄንን ወሬያቸውን ሮዛ ሰምታቸው ነበር ማለት ነው። ሮዛ ደግሞ በጣም ተንኮለኛና የሁሉንም ሰው ስቃይና ሀዘን መስማት ወይም ደግሞ ማየት የሚያስደስታት ሰው ስለሆነች ይህንን ነገር በመስማቷ እየተደሰተች ወደ ሉሊት ነበር እየሄደችው ማለት ነው። እንግዲህ ምንም ሳታቅማማና ሉሊት ልብ ላይ ምን ሊያርፍባት ይችላል ብላ ሳታስብ በቀጥታ እንግዲህ የተፈጠረውን ነገር ባትየው ምን ያህል በስቃይና በሳት ቃጠሎ እንደሞቱ ይሄንንም እንግዲህ ዞር አድርጋ ምናልባትም እናትሽ ልትሆን ትችላለች አባትሽን ያቃጠለችው ከውጭ በኩል ዘግታበት ለሳቸው ግድ ሳይሰጣትና ወይም ደግሞ እሳቸውን ካልጋ ላይ ማገላበጥ ስለሰለቻቸው አባትሽን አቃጥላ ገላቸዋለች ብላ ለሉሊት በፊት ለፊት ነግራታለች ማለት ነው። ሉሊት በእርግጥ እናትየዋ ይሄንን ነገር እንደማታደርግ ለሁሊናዋ ቢያውቀውም የሮዛ አነጋገር ግን በፍጹም ልቧን እንደሰበረው ግልጽ ነው ማለት ነው። እንድትወጣላት በጭሆትም ከአጠገቧ እንድትሄድ በቁጣ ስትናገራት ነበር ማለት ነው። ሉሊት ግን ስቃዩን ለመቋቋም ስላቃታት እንግዲህ ሮዛን በቁጣ ከአጠገቧ እንድትሄድላት አድርጋለች ማለት ነው። ጊዜም ሳታጠፋ ወደ እናቷ ሄዳ ይሄንኑ ጥያቄ ጠይቃለች ማለት ነው። አባቴን ማን ነው በሳት አቃጥሎ የገደለው ብላ እናትየዋ በፍጹም ያላሰቡትንና ያልጠበቁትን ጥያቄ ጠይቃቸዋለች ማለት ነው። እናትየው ለራሳቸው ሀዘኑ ከአሟሟታቸው ጋር ተጨምሮ ከባድ ሀዘን ላይ እና ከባድ ቁጭት ላይ እያሉ ከልጃቸው ደግሞ እንደዚህ አይነት ጥያቄ ሲደርስባቸው በፍጹም ያልጠበቁት ነገር ሆኖ አግኝተውት በጣም ደንግጠው ነበረ ማለት ነው። ስለዚህ ሮዛም የፈለገችው ይሄንን ነገር ስለሆነ እናትና ልጅን ለማጣላትና ፍጹም ደስታቸውን ለመንጠቅ ስለሆነ ሀሳቧ ወይም ደግሞ ድርጊቷ በከፊል እየሰራላት ነው የሚመስለው ማለት ነው። ምክንያቱም ሮዛ የሉሊት እናት እዚህ ቤት መከሰታቸው ራሱ ሌላ ጭንቀት ሆኖባታል ማለት ነው። እንግዲህ ዴቭንም ከዚህ ቤት ካላባረራቸው ትልቅ ችግር ሊደርስበት እንደሚችልና ወይም ደግሞ ሁሉንም ልታጠፋቸው እንደምትችል ዴቭ ባሌ ነው ብላ ለምታስበው እንግዲህ ፊት ለፊት ነግረዋለች ማለት ነው። እሱ ግን እሳቸውን ከዚህ ቤት ከማባረር ይልቅ እሷን ሚስቱን ሮዛን ከዚህ ቤት ማባረር እንደሚቀለው ቢነግራትም እሷ ግን በፍጹም ይሄንን ማድረግ እንደማይችልና 80 ሚስቱ እንደሆነች ወይም ደግሞ ይሄንን ጉዳይ ወደ ፍርድ ቤት ቢወስደው ራሱ ትልቅ አደጋ የሚፈጠረው እሱ ላይ እንደሆነ
እንደሆነም እያስፈራራችው ነበር ማለት ነው። እሱ ግን በህይወቱ እሷን በማግባቱና እሷን ሚስቴ ብሎ በመቀበሉ በጣም ትልቅ ስህተት እንደሰራና በህይወቱ ድጋሚ ከዚህ የተሻለ ስህተት እንደማይሰራም ቢነግራት እሷ ግን ዶጭም ሳይልባት እንደምታጠፋቸውና በነሱ ላይ ትልቅ አደጋ ልታደርስባቸው እንደምትችል እንግዲህ እየፎከረችበት ነበር ማለት ነው። እሱ ግን እዚህ ቤት ውስጥ ምንም ኃላፊነት እንደሌላትና እንደ ሚስቱ ሳይሆን እሷም ዛሬ እንደመጣ እንግዳ እንደሆነች በማንኛውም ሰዓት ደግሞ ከዚህ ቤት ሊያባረራት እንደሚችል ቢያስጠነቅቃትም እሷ ግን በፍጹም ይሄ ነገር ቺም ሊመጣ እንደማይችልም እየፎከረችበት ነበር ማለት ነው። ሌላው እንግዲህ ባንቴሮ ነው። ባንቴሮ ያው በሉሊት አባት ሞት በጣም አዝኗል። ስለዚህ ለመበቀልም ያሰበ ነው የሚመስለው። ይሄንን ነገር ሊያደርግ የሚችለው ደግሞ አንድና አንድ ሰው ብቻ እንደሆነ ዴቭ ጋም እየተማከረ ነበር። ምክንያቱም አቶ መሰለ ነው ይሄንን ነገር ሊያደርግ የሚችለው። ምክንያቱም አቶ መሰለ በዴቭ እና በባንቴሮ ምክንያት በጣም ብዙ ነገሮችን አጥቷል። ሉሊትንም አጥቷል። ሀብትና ንብረትም ብዙ ወድሞበታል ማለት ነው። ስለዚህ ይሄንን ለማድረግ ምንም የሚያሳሳውና የሚያሳስበው ነገር የለም። እነሱም ደግሞ እሱ ሊያደርገው እንደሚችል ጠርጥረውታል ማለት ነው። ስለዚህ ባንቴሮ ደግሞ አቶ መሰለ መሞት እንዳለበትም እየፎከረ ነበረ። መፎከርም አልቀረም። ያለበትን አድራሻም እንግዲህ ከጓደኞቹ ጋር ሆኖ በፍለጋ ላይ ነው ያለው ማለት ነው። እንግዲህ አቶ መሰለ ያለበትንም ፍንጭ ያገኘ ነው የሚመስለው ባንቴሮ ማለት ነው። ስለዚህ አቶ መሰለን ሲያገኘው ሊገለው ይችላል ማለት ነው። ምክንያቱም በጣም ስለሚወዳትና ስለሚያከብራት ለሱ ከዚህ በፊት ብዙ መስዋዕት ስለሆነችለት ስለ ሉሊት ስለሆነ እያሰበ ያለው ይሄንን በቀል ለማካሄድና አቶ መሰለ ደግሞ በህይወት ከቆየ ከዚህ የበለጠ ጥሩ ሰዎችና መልካም ሰዎችን ህይወት ሊቀጥፍ እንደሚችልም ለዴቭ እየነገረው ስለነበር ስለዚህ ባንቴሮ አቶ መሰለን ከመግደል ወደ ኋላ አላለም ማለት ነው። የተደበቀበትንም እና ያለበትንም አድራሻ ፈልጎ እንግዲህ ፍንጭ ያገኘ ነው የሚመስለው ማለት ነው። ባንቴሮም እንግዲህ ከሌላው ሻል ያለና ጠንከር ያለ ማስጠንቀቂያ ለሮዛ ሰጥቷታል ማለት ነው። ከእንግዲህ በኋላ ከመወዳቸውና ከማከብራቸው ሰዎች ጀርባ እጅሽን አስገብተሽ ባገኝሽ እኔን አያድርገኝ። እንደ በፊቱ በፍጹም ልምርሽ አልችልም። አንዴ እጅሽ ላይ አንገትሽ ላይ እጄ ካረፈ እስከ መጨረሻው ድረስ አንቺም እኔም ያበቃልናል ብሏል። እንግዲህ ባንቴሮ ለሮዛ ጠንከር ያለ ማስጠንቀቂያ ሰጥቷታል፣ ከበፊቱ የተሻለ ማለት ነው። ምክንያቱም እንግዲህ የሮዛ ተንኮልና ሸሯ መቼም ሊያበቃ ስላልቻለም እስከ መጨረሻው ድረስ ሊጎዳትና ወይም ደግሞ ትልቅ ችግር ሊያደርስባት እንደሚችል እያስጠነቀቃት ነበረ ማለት ነው።